አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ውድና የተከበራችሁ የጋሞ ባልትና ዩቲዩብ ቻናል ተከታታዮች፣ እኔ ደህና ነኝ። ዛሬ አንድ እስኪ ምክር እናንተን ለማማከር ነው የመጣሁት። ጥያቄ ልክ ይሁን ልክ አይሁን አላቅም፣ ግን ብቻዬን ብዙ ሰዓት አሰብኩት፣ አወራው፣ አወጣው፣ አወረድኩ ግን ምንድነው ኬት አምጥቼ የሚል ሜሴጅ መጣልኝ። ቆይ ከዛ ነው። እሺ እሺ ውዴ፣ እሺ ቆይ አሁን ቪዲዮ እየሰራው ስለሆነ ቪዲዮን ታየዋለሽ መቼም። ቅር እንዳትሰኝ ካልመለስኩልሽ፣ አይቼዋለሁ ሜሴጅሽን። እና ምን ልላችሁ ፈልጌ ነው፣ ይሄ ቃሪያ ሊበላሽ ነው እንዴ? ፍሪጅ ላስገባው እንዳይበላሽ እናቴ። የ100 ብር ቃሪያ ሳልሸጥበት። እና ምን ልላችሁ ፈልጌ ነው፣ ያው ኦልሬዲ ዘመድ አያስፈልግም ብዬ ከዘመድ ራሴን አርቄ ብቻዬን እየኖርኩ ያለሁኝ ምስኪን ሴቴ ላጤ ነኝ። እና ላጤ የሚለው ላይ አስምሮ ግን ምንድን ነው አባቴ ያኔ ሲሞት የእህቶቹ ልጆች ምናምን ነበሩ። የሆነ አርቲስት የአክስቴ ልጅ ነው ብዬ ከዚህ በፊት ነግሬያችሁ እንደሆነ አላቅም። የአክስቱ ልጅ ነኝ ወይንም እሱ የአባቴ የእህት ልጅ ነው። ግን አባቴ ሲሞት ሄዶ ሲነገራቸው ቀብሩ ላይ አንቆምም፣ ቀብራችን ላይ አይቆምም ብለው ነበረ መልስ የሰጡት ለሰፈር ሽማግሌዎች ማለት ነው። እና ያው እኔም መቼም ድመት አይደለም አይደል የሞተብኝ፣ ወይም ፍየል አይደለም ሰው ነው፣ ያውም አባት ብዬ ሁሉም ቤት ሞት ይግባ ሁሉም ይቅመሰው ብዬ ነው የተውኩትና አሁን አንዷ አክስቴ ሞተች። አንዷ አክስቴ እዚህ 40 ምንጭ ሞተች እና ደውለው እንደዚህ አክስትሽ እኮ ሞታ ለቅሶ ልንደርስ አንቺ ጋር ልንመጣ አሉ። ልክ ልሁን አልሁን እንግዲህ እዚህ ጋር እናንተ አርሙኝና ማን የምትባል አልኳቸው። ኤኬሊት ሲሉኝ ወይ እኔ አክስት አለኝ እንዴ? እኔ ከነመፈጠሯ ማላቃት። ስራ አትፍቱ፣ ለቅሶም ብላችሁ እኔ ጋር አትምጡ። እኔ ቤት የለሁም አልቀመጥም፣ ምን አገባኝ። እኔም የቀበርኩት ዶሮ አይደለም ወይንም ፍየል አይደለም የሞተብኝ፣ ያውም አባት ነው። ይቅመሱት፣ ይዩት። ለቅሶውን ሳትሄጂም አሉኝ። አልሄድም፣ እግሬን አላነሳም። ለምን ቀብራችን ላይ ላይቆሙ ቀብራቸው ላይ ላንቆም ከአባቴ ጋር ቃል ተግባብተዋል ብዬ መልስ ሰጠው ማለት ነው። እና እንደዚህ እንድትቆርጡ የሚያደርጉ ብዙ ክፉ የአባት ዘመዶች አሉ። የአባት ዘመዶች ክፉዎች ናቸው። ስለ አባት ዘመዶች ተወርቶ ተነግሮ እንደው መጽሐፍ አይበቃቸውም፣ ስለ እነሱ ቢወራ ቢጻፍ ማለት ነው። እና እኔ ጋር ብቻ ነው ወይ ይሄ ነገር? ውሳኔስ ትክክል ነው አይደለም? እኔ ከነሱ ብጠጋ ምን እጠቀማለሁ? ብርቅስ ምን እጎዳለሁ? እችን ብታብራሩልኝና ሌሎች ደግሞ ስለ አባት ቤተሰቦች ያፈናችሁት መናገር ፈልጋችሁ ያልወጣላችሁ ብዙ ነገር ይኖራልና እስቲ ኮመንት ላይ ጻፉልኝ ሊያቸው። እኔ ጋር ብቻ አለመሆኑም እኔ አልዋሻችሁም። ወላይ ደህና ደህና ቦታ ላይ ናቸው እና የአባቴ ቤተሰቦች እኔ ጠላት ታውቃላችሁ፣ እንደ ጠላት ነው ማያቸው። ነገ እንኳን እንዲህ በአይን እንኳን ብንገጫጭ በአይነ ቁራኛ የምንተያይ አይነት ሰው አርጊያቸው ነው የማስበው ማለት ነው። ሴትዮዋም ለሕክምና አሜሪካ ሄዳ እዛው ሰርጀሪ ተደርጋ ነው ከሰርጀሪ ክፍል እንደወጣች ነው ያረፈችው። ሬሳው ዛሬ ነው የሚገባው ብለዋል። ቀብር ዛሬ ነው ብለዋል። አልሄድም ብያለሁ፣ ግን ልሂድ ይሁን እንዴት ጠንክሬ እንደቆምኩኝ ብቻዬ ምንም ነገር መጋፈጥ እንደምችል እንደ አባቴ እውነትም የአባቴ ልጅ እንደሆንኩኝ እንደ አባቴ ጠንካራ ሴት ልጅ እንደሆንኩኝ እንዲያዩኝ ልሂድ ወይስ አልሂድ? ልተዋቸው ጥንካሬን፣ ጀግንነቴን፣ ዘመድ ኖረ አልኖረ መኖር እንደምንችል ላሳያቸው ግራ ገባኝ። ከራሴ ጋር ተሟገጥኩኝ። ልሽሽ አይ አልሄድም። ለምን? እኔስ ዶሮ አይደለም የቀበርኩት።
እኔ የሚሞተብኝ ዶሮ አይደለም ወይ ፍየል አይደለም አባትን የሚያክል ነውና እንደዚህ ብሎ መልሰው የለ እንዴ ለምን አባታቸው ስል ነው የሚሄደው እልና ከዛ አይ በህይወት እንዳለው እንዳልወደቅኩ እንዳልተሰበርኩ አሁንም ቆሜ እንዳለው ጠንካራ እንደሆንኩ ወደፊትም እንደምቆም ትልቅ ደረጃ ደርሼ ደግሞ የአባቴን ስም እንደማስጠራ ሁሉ እንዲያዩ ምስክርነት እንዲሁን ደግሞ ሄጄ ፊታቸው ላይ ልቁም እላለሁ እና ተሟገትኩ ከራሴ ጋር። ያው ሴት ልጅ በሙስሊም ቀብር አትሄድም፣ ግን ዞሮ ሰው ድንኳን ውስጥ መቀመጥ አይቀርም እና ብቻ ሁለት አይነት ስሜት ነው እየተሰማኝ ያለው። በየትኛውም ስሜት እርግጠኛ አይደለሁም። እናንተስ እንዲህ አይነት ቤተሰብ አላችሁ ወይ? የአባት ቤተሰብ ገጥሞስ ያውቃል? ገጥሟችሁ ያውቃል ወይ? የገጠማችሁስ ምንድን ነው የሚለውን እዚሁ ዩቲዩብ ቻናል ላይ ኮመንት ላይ እንድታሰፍሩ ፈልጋለሁ። ግን አንዳንድ ጊዜ የአባት ቤተሰቦች አድቡ አድቡ። እሺ የኛ አባቶች ከእናንተ ቤተሰብ ሲፈጠሩ እንደ ቅጠል ከዛፍ ተመሸምጠው አይደለም፣ ወይም ከእናታችሁ ወይ ከወንድማችሁ ወይ ከእህታችሁ ልጅ በጋብቻ የተወለዱ ሰዎች ናቸው የአባት ቤተሰቦች። እኛም የእናንተ ልጅ የሆነው እናታችንን አግብቶ የወለደን ልጅ ነን። እኛም ስጋችሁ፣ ደማችሁ፣ አምሳላችሁ ነን። ነገር ግን በጣም ነው የሚገርመው እናንተ ቀብሩ ላይ አንቆምም ቀብራችን ላይ አይቆምም ብትሉም ዘመድ ባይኖርም እድሜ ለእድሩ አባቴ አንቀባሮ የቀበረው እድር አለው። በደህና ጊዜ የመሰረተው እድር አለው። እድሩ አንቀባሮ ነው የቀበረው። አንቀባሮ ነው የተለቀሰለት። ተንቀባሮ ድንኳን ውስጥ 3 ቀን እንደ ማንኛውም ሰው ዘመድ እንደሌለው እንደ ባይተዋር አይደለም። ደረት ተደልቆለታል አባቴ። ይብላኝ ለእናንተ እና አትጥሉን። በቃ የአባት ቤተሰቦች የወንድም ልጅ ምናምን የአክስት ልጅ ምናምን አትጥሉን። እኛ ከእናንተ ምንም አንፈልግም። ያው መቼም ብዙ ጊዜ የሚመጣው ነገር እናንተ ጋር ኢኮኖሚያዊ ነገር ነው። አባቷ ሲሞት እኛን ተደግፋ ከእኛ ትወስዳለች፣ እኛ ላይ ትወድቃለች ብላችሁ ነው የምታስቡት። ኔቨር ማይንድ። መቼም አልወርድም። መቼም እኔ እናንተ እግር ውስጥ ወድቄ ከእናንተ ፈላጊ ሆኜ የተገኘው ቀን የዛኑ ቀን አላህ ሱብሃነሁ ወተዓላ ከዚህ ምድር ያንሳኝ። እውነት ሞቴን ነው የምመኘው እናንተ ጋር ከጃይ ሆኜ የተጠጋው ቀን። ሁሉም የአባት ቤተሰቦች ከሌላ የሚወለዱ ሚስት አግብተው ወንድሟችሁ ወይም የእህታችሁ የምትወልደው ልጅ በሴት ቤተሰብ እንደዚህ አይነት ነገር የለም። ብቻ ግን የአባት ቤተሰብ የሆናችሁ ነገሮች ሁሉ ወላጅ ሲሞት ምናምን ቀጥታ ወደ እናንተ የሚወድቅ የለም። በራሱ ተፍጨርጭሮ ለመቆም የሚጥር እንጂ። አሁንም በራሴ አቅም ድካም ልፋት ነው ያለሁት። ወደፊትም በራሴ በሁለት እግሬ ቆሜ የምኖር ሰው ነኝ። መቼም የእናንተን ፈልጌ አላቅም፣ ልፈልግም አልችልም። ወደፊትም አላህ የእናንተን ያስመኘኝ ቀን ይውሰደኝ። እንኳን ለእኔ ለአባቴም አልሆናችሁም። ማሰላማ ያጀማአ